ይህ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ግንቦት 7 ቀን 2017 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ግንቦት 7 ቀን 2056 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ድረስ በዚህ ይዘለቃል? ኧረ በዚህ ቁም፣ ያለፈው ይበቃል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የጤና ባለሙያዎች የሥራ ማቆም አድማን አስመልክቶ ያወጣውን መግለጫ እናሰማለን። በማስከተልም አድማን አስመልክቶ ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበ ሐተታ አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ አጭር ዜና። የኢትዮጵያ የሙያ ባለሙያዎች ማህበር ለመብትና ለተስተካከለ ክፍያ የሚያደርጉት ትግል ተጠናክሮ በመቀጠል ላይ መሆኑ ተነገረ። ከወያኔ አገዛዝ ጀምሮ በሙስና የተጨማለቁት አገዛዞች የኑሮ ውድነት እየጨመረና የብር የመግዛት አቅም እያሽቆለቆለ ሲሄድ የሰራተኛውን የደሞዝ ክፍያ አስመልክቶ ምንም ያደረጉት ማስተካከያ ሰራተኛው ህዝብ ለዕለት ምግብ እንኳ የሚበቃ ገቢ እንደሌለው ይታወቃል። በመላ ኢትዮጵያ የጤና ባለሙያዎችን ማሰርና ማንገላታት እየተባባሰ በመሄድ ላይ ሲሆን ድርጊቱ በአዲስ አበባ ብቻ ሳይሆን በየክፍለ ሀገሩ ብዙ የሕክምና ዶክተሮች ለእስር መደረጋቸው ታውቋል። ኢኮኖሚው አደገ። ከቡና ንግድ በ10 ወራት ብቻ ከዚህ ቀደም በዓመታት ከሚገባው በላይ ሸጠን። የኤሌክትሪክ ምርት ለሱዳን፣ ለኬንያ፣ ለታንዛኒያ እንሸጣለን። ጉራ ሁሉ በህይወት አድን ተግባር ለተሰማሩት የሕክምና ባለሙያዎች ጭማሪ ጥያቄ ሲሆን ጆሮ ዳባ ተብሏል። አረመኔው አገዛዝ ለሰራተኞቹ ጥያቄ መልስ ብሎ የተያያዘው ሰራተኛውን በመሃይም የጸጥታ ሰራተኞቹ ማስቀጥቀጥና ለእስር ቤት መዳረግ ሆኗል። የሕክምና ባለሙያዎቹን የፍትህ ጥያቄ አስመልክቶ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ያወጣው መግለጫ ከዜናው አስከትለን እናቀርባለን። ዓለም አቀፍም ሆነ የአገር ውስጥ የሰብአዊ መብት ተቋማት የሕክምና ባለሙያዎቹን እስርና ማዋከብ አስመልክቶ እስካሁን መግለጫ አላወጡም። ይህ በእንዲህ እንዳለ የደሞዝ ጭማሪ በመጠየቅ የሥራ ማቆም አድማ አድርገው የነበሩ የዲኤችኤል ሰራተኞች አጠያያቂ የሆነ የደሞዝ ጭማሪ በኋላ ወደ ሥራ መመለሳቸውን የሰራተኞቹ ማህበር ኃላፊ ተናግሯል። በመረጃው መሰረት 120 በመቶ ጭማሪ ጠይቀው የነበሩት ሰራተኞች 35 በመቶ ብቻ ተጨምሮላቸው ነው ወደ ሥራ የተመለሱት ተብሏል። ይህ ማለት ለምሳሌ የ1000 ብር ደመወዝተኛ 1200 ብር እንዲጨመርለት ተጠይቆ በ35 ብር ብቻ ተስማምቶ ወደ ሥራ ተመልሷል ማለት ነው። ይህም ብዙዎችን ጥርጣሬ ውስጥ የከተተ ከመሆኑም በላይ የሰራተኞቹ ተወካዮች የሰራተኞቹን የመብትና የክፍያ ጥያቄ ከአሰሪዎች ጋር ተመሳጥረው አክሽፈውታል ተብሏል። ዜናው በዚያ በቃ።
የጤና ባለሙያዎችን የሥራ ማቆም አድማ አስመልክቶ ከኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የተሰጠ መግለጫ። ግንቦት 7 ቀን 2017 ዓመተ ምህረት የጤና ባለሙያዎችን የሥራ ማቆም አድማ ኢህአፓ ይደግፋል። ዘረኛው የኦሮሞ አገዛዝ ስልጣንን በተረኝነት ከያዘበት ጊዜ ጀምሮ አገሪቱን የፍጅት፣ የመፈናቀል፣ የጦርነትና የመከራ ማጥ ውስጥ ዘፍቆ አንጡራ ሀብቷን ለዘር ማጥፋት ጦርነት መሳሪያ ግዥ፣ ለቅንጡ ግንባታና መንግስታዊ ዝርፊያ ውሎ ዜጎቿ በድህነት ማቀው ራትና ምሳ ታስቦ የሚዋልበት ኑሮ በተአምር የሆነበት ደረጃ ደርሷል። ባለሙያ የሆኑት እንኳ ከእጅ ወደ አፍ ለመባል በማይበቃ ደሞዝ ራሳቸውንና ቤተሰብን መመገብ ባልቻሉበት ሰፊው ማህበረሰብ በምን አይነት አስከፊ ሁኔታ እንደሚገኝ መገመት አያዳግትም። የኢትዮጵያ የጤና ባለሙያዎች ያቀረቡትን ጥያቄ በአግባብ ተመልክቶ መፍትሄ ከመስጠት ይልቅ ግልገሉ አምባገነን በእብሪት የተሞላ ማጣጣልን፣ ማዋከብና ማሰርን ምላሹ አድርጎታል። ይህ እርምጃው የሚያመለክተው የኢትዮጵያ የጤና ባለሙያዎች እያደረጉት ያለው የሥራ ማቆም አድማ ወቅታዊና ፍትሃዊ መሆኑን ነው። በመሆኑም ኢህአፓ የኢትዮጵያ የጤና ባለሙያዎች እያካሄዱ ያሉትን የሥራ ማቆም አድማ ሙሉ በሙሉ ይደግፋል። የሰራተኛ የመምህራንና በአጠቃላይ የብዙሃን ማህበራት ይህን ወቅታዊና ፍትሃዊ የሆነ የሥራ ማቆም አድማ ሥራ በማቆም አብረው ሊያድሙ ይገባልም ብሎ ያምናል። ሰው በላው ኮሎኔል በጭፍን መግደልና ማሰርን እንጂ ሌላ ቋንቋ የማያውቅ ዲዳ በመሆኑ አስገድዶ እንጂ ተለምኖ የሚገኝ መፍትሄ ባለመኖሩ የሥራ ማቆም አድማ፣ የቤት ውስጥ መቀመጥና የኢኮኖሚ ማዕቀብን የመሰሉ ሁለገብ የትግል ስልቶችን መጠቀም ግድ ይላል። ሌሎችም በተመሳሳይ አገዛዙ የፈጠረው የኢኮኖሚ ቀውስ ሰለባ የሆኑ ሁሉ ሊቀላቀሉት ይገባል ብሎ ያምናል ኢህአፓ። ኢህአፓ ምን ጊዜም ከተበዝባዡና ግፈዋኑ ጎን ቆሞ የታገለና እያታገለ ያለ በመሆኑ በአገር ላይ መርገም ሆኖ የተጫነው ዘረኛ የኮሎኔሉ አገዛዝ እስኪወገድ ድረስ አድማው በሁሉም ዘርፍ በሁሉም አካባቢ ሊዛመት ይገባል። ይህ አገርንና ዜጎቿን ያዋረደ ንጹሃንን በድሮንና በአየር ኃይል መፍጀቱ አልበቃው ብሎ ረሃብንም ለፍጅት መሳሪያው አድርጎ እየተጠቀመ ያለ ፋሽስታዊ አገዛዝ በሁለገብ ትግል መወገድ ያለበት ነውና በተናጠል ሳይሆን ተባብረን ቆመን እንታገለው። ኢህአፓ የጤና ባለሙያዎቹ እያካሄዱት ያለውን የሥራ ማቆም አድማ ሙሉ ድጋፉን እየሰጠ ከጎናቸው የሚቆም መሆኑንም ማሳወቅ ይወዳል። የጤና ባለሙያዎቹ ጥያቄ በአስቸኳይ ይመለስ። በዘረኛው አገዛዝ ላይ ተባብረን እንነሳ። Go
የተቃውሞ አድማ ይብዛ፣ ይስፋፋ፣ ይጠናከር። በጊዜ ለኩሉ ለሁሉም ጊዜ አለው ይላል መጽሐፉ። የሥራ ማቆም አድማ ጊዜው በሚገባ መጥቷል። የካቲት 66ን መድገሚያ ጊዜ፣ ትዕግስትም የሚያከትምበት ጊዜ እንዲሁ አለው። በበቃ የሚተካበት ሰርቶ አደሩ ሕዝብ ማለትም ብዙሃኑ ያለው ዋናው የትግል መሳሪያ የሥራ ማቆም አድማ በማድረግ ገዢዎችን ማስጨነቅና በጠቅላላም አድማ ከስልጣን ማስወገድ ነው። በተለይ ከወደ ተክሱ ቆጠብ ብንበል ምክር ከበዛ ያለው ዋናና ቀሪው የትግል መሳሪያ የሥራ ማቆም አድማ ነው። የሰርቶ አደሩ አይነታ የትግል ጎዳና ሰርቶ አደሩ ተደራጅቶ የሥራ ማቆም አድማ ማድረጉ የተሰየመውን ጨቋኝ ሥርዓት ሊያፈርሰው የሚችል በመሆኑ ገዢዎች የሰርቶ አደሩን ማህበራት መቆጣጠርና ማዳከም ዋና ተልዕኳቸው ይሆናል። እነ በየነ ሰለሞን ለአገዛዙና አሜሪካ በማገልገል የላባደሩን ማህበር አዳክመውም ነበር። እነ አበራ ገሞም ለሞት ተዳርገዋል። መኢሰማ ብሎ ደርግ የመሰረተው የራሱ ሎሌ ማህበር በነ ማርቆስ ሀጎስ አስከሬን ላይ የቆመ ነበር። ወያኔም የተለየ አላደረገም። ህዝባዊ ማህበራትን ማፍረስ ማኮላሸት እንጂ የቀጠለ ሻጥር ነው። የሰርቶ አደሩ አድማ ከሌሎች የህብረተሰቡ ክፍሎች ትግል ጋር ሲቀናጅ በየካቲት እንዳየነው ስርዓትን ያፈርሳል፣ አብዮትን እውን ያደርጋል። የወያኔው ውላጅ ኮሎኔሉና ጭፍሮቹም ሰርቶ አደሩን በብሔር በሃይማኖት መከፋፈል ብቻ ሳይሆን በመደቡ በኢትዮጵያዊነቱ ተደራጅቶ ለመብቱ እንዳይነሳ በሁሉም መስክ እየሻጠሩት ናቸው። አታምፁ ስርዓቱ ላይ ታዘዙ በጭፍን ለገዢዎች ባይ ዛሬ ገና በገናው አድማ ህገወጥ ነው፣ አገር ይጎዳል፣ ጊዜ እንስጣቸው፣ ኢኮኖሚያችን ደቋል ወዘተ በሚል ማጠየቂያን በመደርደር አድማ እንዳይደረግ እየጣሩ ናቸው። የዘንድሮቹማ አድማ ብሔሩ አማራ ነውና አይበጃችሁም ብለው ጭቁኖቹን ከትግሉ ሊነጥሉ እየጣሩ ናቸው። ሌላው መሳሪያቸው ደግሞ ያለውን የሥራ አጥነትና የችግር ሁኔታ በመጠቀም አድማ ካደረጋችሁ ከሥራ አባረናችሁ ሌሎችን እንቀጥራለን ማስፈራሪያቸው ነው። ወያኔ 41 የዩኒቨርሲቲ አስተማሪዎችን ከሥራ ገበታቸው ሲያባርር ሮጦ በቦታቸው የተካውን ዶክተር ታስታውሱታላችሁ። የክህደት ተልእኮውን ቀጥሎበት ከሌላ ባንዳና አሜሪካና እንግሊዝ ጋር ገጥሞ የሙት ከተማውን አድማ ያከሸፈው ነው። ቅንጅትንም ያፈረሰው ግለሰብ ነው። ለሻዕቢያ ያደረው ዛሬ የኮሎኔሉ ሹምና አገልጋይ ሆኖ በሚታገለው ሕዝብ ላይ የተነሳው የበፊቱን ልፈፋውን ቀብሮ ዛሬ የአድሃሪ በመሆን ጸረ ጭቁን አቋምን በሚኒስትርነት ደረጃ እየገፋ ነው። እነ ሽመልስ አብዲሳን አይነት አውሬዎችን አጅቦ ኢህአፓ የሙት ከተማ አድማን እንደጠራውና እንደደገፈው ሁሉ አሁንም የሰርቶ አደሩን ሕዝብ የሥራ ማቆም አድማ ሙሉ በሙሉ ይደግፋል። አድማ ከሚያደርጉት ጋር ሌሎች የህብረተሰቡ ክፍሎች እንደ የካቲት 66 እንዲያብሩም አበክሮ ይጠራል። ሰርቶ አደሩ ለወሳኝ የሕዝብና የአገር ነጻነት መብት ሊታገል ቆርጦ እስከተነሳም ድረስ ከፋፋዮችና ትግል አፍራሾችን በሁሉም ፈርጅና ስልት ሊያደባያቸው ይገባል። ጥሩ ምሳሌዎች በራሳችንም ተመክሮ ሆነ በሌሎች ሕዝቦች ተመክሮ የሚታይ ነው። ቢቀርም አለ። የደቡብ አፍሪካን ጸረ አፓርታይድ ታጋይ ክሪስ ሃኒን በጭቤ ወቅቱ የገደለውን ዘረኛ ነጭ ከእስር በምህረት ሊለቅ መንግስት ሲቃጣ እስረኞች በጭቤ ወግተው በእስር አስቀርተውታል። ኢላማን በበኩሉ የተሰዉ የማህበር መሪዎችን ተበቅሏል። ምላሻቸው መሆን ያለበት ግን አድማውን በማስፋፋት በማጠናከር ነው። በየካቲት አስተማሪዎች ሴክተር ሪቪው የተባለውን ተቃውመው የጀመሩት አድማና በንጌሌ ቦረና ያመጹት ወታደሮች ለሌሎች አርአያ ሆኖ አብዮቱን ቀስቅሶ ለአጼው አገዛዝ ውድቀት ምክንያት ሆኗል። ዛሬ በኢትዮጵያ ምልአተ ሕዝቡ ሊያድም የሚነሳበት በርካታና ዋና ጥያቄዎች አሉ። በመሰረቱ ዘረኝነትና አገዛዙ ይወገድ የሚለው እንዳለ ሆኖ ላባደሩ፣ አርሶ አደሩ፣ አስተማሪው፣ ተማሪው፣ የቢሮ ሰራተኛው፣ የተቋሞች ሰራተኛው፣ የሚበደለው ጭቁን ወታደርና ሴቱ፣ ለፍጅት ነጋ ጠባ የሚዳረገው ስራ አጡ ወዘተ
በየፊናው ሊነሳ የሚገፋፋው በርካታ በደልና መከራ አለ። የሀገርን አንድነት ጠብቆ ከጥፋት ማዳን ዋናውም ነው። ኑሮ እየናረ ባለበት ገዢዎች እየተንደላቀቁ ላቡን የሚያፈሰው ሕዝብ ቅንጣትም የደሞዝ ጭማሪ ሳያገኝ ቻለው ተሰቃይ እየተባለ ያለበት ሁኔታ በአስቸኳይ ማክተም ያለበት ነው። አድማ የግድ ነው። ሌላውን የትግል ስልት ሊያጅብ ሊያጠናክር ይጠበቃል። የሰርቶ አደሩ ሕዝብ ታሪክ ሰሪ አገር አዳኝ ሚና መታያውም ዛሬ ነው። የሥራ ማቆም አድማ ይከሰት፣ ይፋፋም፣ ይጠናከር። ከትግል ደከም ከወድ ቀደም መሆኑ ያብቃ። የካቲት 66ን በአግባቡ እንድገም። ድል ለኢትዮጵያ ሕዝብ አመጽና የተቃውሞ ትግል። የሕዝብ አንድነት ይጠንክ። አልተሳሳትኩም። አልተሳሳትኩም። ምርጫዬ ምርጫ ነው። ማንም ያልገባበት የሚያምነኝ የማምነው። አልተሳሳትኩም። ምርጫዬ ግሩም ነው። ከያባ በላይ ለሀገር ታማኝ ማን ነው? በላል በልሃ ሙግት እስኪ ንግጠም፣ በሱኔ ልረታ ልሸነፍ ግድ የለም። ድሃ በመሆኔ ድሃውን መምረጤ፣ ከሳም ብጠላ ነው እርሱን ማስበለጤ። ስንቶች መሃል ሜዳ ተዝረክርከው ቀርተው፣ ስንቶች ከሰው በራፍ ለቁራሽ እንጀራ ያዛዥ ጫማ ልሰው፣ ስንቶች ደግሞ ለከርስ ጌታ ዳሪ ገብተው፣ ክቡር ስሙን ይዞ ዛሬ እኮ የምናየው ለከርስ ያልወደቀው ድሃው ኢህአፓ ነው። ለከርስማ ቢያድር ጥቅም ቢያታልለው፣ ፈተናውን ባያልፍ ክብር ባይናፍቀው፣ እንኳንስ ልወደው መች ስሙን ላነሳው፣ ግና ውርደት ሽጦ ክብር በመግዛቱ እኔና መሰሎች ገባን በግዛቱ። ስለዚህ ስለዚህ አየነው ገመትነው እድሜ ልካችንን፣ ላመንበት ብንሞት የት ነው ጥፋታችን? እውነተኛ መንገድ እውነተኛ መስመር፣ ጥርት ያለች ጉዞን ተከትሎ መኖር ለመልካም ህሊና ጥሩ ምግብ ነበር። ስለዚህ ልክ ነኝ፣ አልተሳሳትኩም። ምርጫዬም ልክ ነው፣ ኢህአፓን አልተውኩም። ለፋሽስቶች ዛሬም ለቆጠኞች የነጻነት ዋጋ ድንበሩ እስከዚያ ነው። በዘመናት ምርክ ግንባርክን አሳየው፣ 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 ግንባርክን አሳየው። ቀድሞ ለፋሽስቶች ዛሬም ለቆጠኞች የነጻነት ዋጋ ድንበሩ እስከዚያ ነው። በዘመናት ምርክ ግንባርክን አሳየው፣ 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 ግንባርክን አሳየው። ለመድብ ለፓርቲ ቀድሞ የታገለ መቃይ ተፋላሚ ታግሎም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በክብር የያዝከው የአገር ክብር መላሽ ኢህአፓ እውነት ነው፣ የሕዝብ ተስፋ ነህ። ግንባርክን አሳየው፣ 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 ግንባርክን አሳየው። ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርክን አሳየው፣ 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 ግንባርክን አሳየው።
ስለናቁ ስልት አያውቁ። ተረኛ ገዢዎች ነን ብለው ላያችን ላይ የተሰየሙት እርኩሶች ቅጥ ባጣ ደረጃ ሕዝብን ንቀዋል። በቀላሉ ምልአተ ሕዝቡን የሚያታልሉ የሚያወናብዱ መስሏቸው ሲወረገሩ እነሆ 4 ዓመት አለፋቸው። ከሁሉም የከፋው ደግሞ የመንጋው ቁንጮ ነኝ ባዩ ግብዙ ኮሎኔል ነው። የሚገርመው እኮ አንቱ በሉት፣ በአክብሮት ጥሩት፣ መሪያችን በሉ፣ አሞካሹት፣ አወድሱት የሚሉን ናቸው። ጨቂተው ዘቅጠው እኛንም ሊያዋርዱን ከትቢያ ሊደባልቁን። ሕፃን እርጉዝ አራጅ፣ ካህናት አዛውንትን ፈጂ፣ ዛሬም ሳይታክት የአማራ አፋሩን እልቂት የሚዶልትን ሰይጣን እንዴታ አወድሱት ይሉናል። የአብዮት ቁጣ ሊቀስፈው የሚገባውን አረመኔ ከነመንጋው በራሱ ላይ አብዮትን ማምጣት እንጂ ሌላ መፍትሄ ከቶም ሊቀርብለት አይገባም። በየካቲት አብዮት የሕዝብ ድምፅ ነጎድጓድ ብራቅ የሆነው ሁሉም የህብረተሰብ ክፍል በጋራ በመነሳቱ ነው። የጋራ ጩኸት ያስተጋባል። የጋራ ተቃውሞ የጠላትን ምሽግ ያፈርሳል። ተማሪ፣ አስተማሪ፣ ሴት ወንዱ፣ ወታደር ጭቁኑ፣ ሰርቶ አደር ላባደሩ፣ አርሶ አደሩ፣ የቢሮው ሰራተኛ፣ ከተሜው ባላገሩ አብሮ በአንድ ከተነሳ ማንም አይበግረውም። ለጨቋኝ ተሳስቶም ሆነ ተገዶ ያደረውም የህዝብ ክፍል ሚናውን ለይቶ ከህዝብ ጎራ ከገባ ጠንካራ ነኝ ባይገዢዎች ፍርስርሳቸው ይወጣል። ህዝብ ከሸፈተ የገዢዎች የጦር ጋጋታ ኢምንት ነው፣ ዋጋም አይኖረውም። የመንጋለቆችም ቡክንክን መሆናቸው ሳይውል ሳያድር ይጋለጣል። ሁሉም የህብረተሰብ ክፍሎች በየራሳቸው አክሮ የሚያታገል ጥያቄዎች፣ ብሶቶች አሏቸው። ከዚህ ባሻገር ግን የጋራ ብሶታቸው ብዙ ነው። የኑሮ ውድነትን መቃወም የሁሉም መፈክር ነው። መብት ረገጣው ሁሉንም ይመለከታል። አረመኔ ፍጅት ሁሉን እያስለቀሰ ነው። የአገር ሉዓላዊነት ለባዕድ መሸጡ ኢትዮጵያዊ ነን ያለን ሁሉ ያማል። ሴቶች እንደ ሴቶች በጅምላ መብታቸው ተረግጧል። ምዕመናን በእምነታቸው እየተበደሉ ናቸው። የሚያስተባብር ሞልቶ ተርፏል። ወያኔም የትግራይ ህዝብ ላይ ተምች ሆኖ መባጀቱን በርካታ ህዝብ ተረድቶታል። ንቃት ህብረት ካለ ትግላችን የማይጎረመራበት ምንም ምክንያት የለም። ገጣሚው ገሞራው ያውም በአጼው ጊዜ እንዳለው ያሰብከው ዓላማ አልሆን ብሎ ሲከሽፍ ሁኔታው ሲጠጥር ጠጣሩ እንዲላላ የላላውን ወጥር የሚያስጮህ ጊዜ ላይ ነን። የህዝብ ጎራ ሲላላ የጠላት ከይሲ ክንድ ይጠናከራል። በተጻራሪው ደግሞ የህዝብ አንድነትና ኃይል ሲፈረጥም የጠላት ጉልበት ይቀልጣል። በየካቲት አብዮት የተከሰተው የጋራ የህዝብ ቁጣ ለረጅም ዓመት ደም ተገብሮ መስዋዕት ተከፍሎ የተደረገ ቀስቀሳ ውጤት ነው። ጎራው ተለይቶ ነበር። ጠላትን ወዳጅ ብሎ የማቀፍ አባዜ ህዝብን አልበከለም ነበር። ባንዳ ተለይቶ ሲወገዝ የሥርዓቱ ሰለባ የነበሩት አርበኞች ይደነቁ ነበር። ጊዜ ተለውጦ ባንዶችና ውላጆቻቸው ለስልጣን በቅጠው ሲገኙ አገር ለአደጋ መጋለጧ የነቃው ሊያንቀላፋ የባንዳው ዜናዊ አስረሱ ትርፍራፊ የአገር መሪ ሊባልም በቃ። ዝቅጠት ለቀይ ሽብር ያ ሁሉ ጀግና ትውልድ አኩሪ ታሪክን ጽፎ ተሰዋ። ዛሬ አንቱም የሚባሉ ሽብርተኞቹ ባንዳዎቹ ከሃዲዎቹ ሆነው የኢትዮጵያ ሰቆቃ ተበራክቶ ይገኛል። ይህን ሐቅ ማመንና ውድቀታችንን ባጭር ለመቅጨት በጋራ መነሳት አለብን። ተማሪዎች፣ አስተማሪዎች ታግለው ተሰውተው ድል ርቆ በላያቸው ላይ ሚኒስቴር ተብለው የተሾሙት ወኔ አልባ የክህደትና ባንዳነት ተምሳሌቶች ናቸው። የታገሉ እነ ኢህአፓ ታግደው ተግዘው ለመድረክ ለስልጣን የበቁት ግን ለደርግም ለወያኔም ያደሩ ተልካሻዎች ለመሆናቸው ምስክር ጥሩ የሚለን የለም። ጨረቃ ሳይጠፋ ኮከብ አባወራ ሆኗል። አገር አሁንም የምትጥመው ለዘረኞች ነው። ሁኔታውን በቅጡ በመረዳት ያው እንደ ዛሬው እርስ በርስ ቅራኔው አይን ሊያጠፋ ሳይበረታ
የነበረውን ልዩነት በማጤን ሁሉን ኃይሎች ያቀፈ የአገር አንድነትና ዴሞክራሲን ያስቀደመ ሰፊ የሽግግር መንግስት ይኖርና ወደ ህዝባዊ መንግስት አስፋልቱ ይዘርጋ በሚል ኢህአፓ ያኔ በ1966 ተከራክሮ ነበር። አምባገነን በሌላ መሰሉ እየተተካ የህዝብን ሚና በጥቂቶች ቅሚያው እየቀጠለ ጭቆና ስልጣን ለኔ ብሎ እየሰፈነ ደሙን ያፈሰሰውን ትውልድ መስዋዕትነት እየተሰረሳ ትላንት ዛሬን እየሆነ ቀጥሎ የአረብ ቅጥረኞች ባለሜንጫዎች የዋሽንግተን ግርፎችና የአድርባይ ስብስቦች ነግሰውብን ታጥቦ ጭቃ ሆነን ቆይተናል። ኮሎኔሉም ወያኔን ከጥፋት አድኖና ታድጎ አማራውን አፋሩን ፍጅት ሊቀጥል ሆ ብሎ ተነስቷል። የሸኔ መንጋውን አሰማርቷል። ቀጣዩ ዙር ምንም ማደናገር ሳይገረሽብን በይፋ ጸረ አማራ፣ ጸረ ህዝብ፣ ጸረ ኢትዮጵያ ለመሆኑ ምንም ጥርጥር የለውም። ወልቃይት ጠገዴን፣ ጸለምት፣ ቆቦን፣ ራያን ወዘተ ለወያኔ ሊመልሱ ኦሮሚያ ብለው በይፋ ሊወጡ ለባዕድም ሊጎነበሱና አገር ሊጎዱ ቆርጠው ተነስተዋል። ይብላኝ አገራት ፊን ዘረኛ ቡድን አምኖና ወድሶ አገሩን ለሚያስበላው ተላላ ሁላ ክተት ሰራዊት ምታ ነጋሪት በኢትዮጵያ ጠላቶች ላይ በጋራ ተነሳ። የጸረ ህዝቦችን ጎራ ኪሳራ በትግላችን ለማየት እንብቃ። ሞለ ፋሽስቶች ዛሬ ለቆጠኞች የነጻነት ዋጋ ድንበሩ እስከዚያ ነው። በዘመናት ምርክ ግንባርክን አሳየው 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 ቀድሞ ለፋሽስቶች ዛሬም ለቆጠኞች የነጻነት ዋጋ ድንበሩ እስከዚያ ነው። በዘመናት ምርክ ግንባርክን አሳየው 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 ለመድብ ለፓርቲ ቀድሞ የታገለ መካይ ተፋላሚ ታግሎም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ። ግንባርክን አሳየው 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 ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርክን አሳየው 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 ግንባርክን አሳየው